እንደዛ ነገር አልፈልግም። እንደዛ ስልሽ የነበረው ነገር ሁሉ መና ከተትሽ መና ምስቅልቅላችን ነው የሚወጣው። ለመመለስ በጣም እንቸገራለን። ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ብቻዬን የመጣሁት ለየት ባለ ፕራንክ ነው የመጣሁት። እንደተለመደው ቲጂን ፕራንክ ላደርጋት ነው የመጣሁት። ፕራንኩ ምንድነው ደግሞ እሱ? ዛሬ ከስራ ገና አልገባችም፣ ትመክረኛለች፣ ሁሌ ትመክረኛለች። ትምህርትሽን ሳትጨርሺ ስራ ሳትይዢ እኔ አጉል እንድትሆኝ አልፈልግም ትለኛለች። እና ዛሬ ልክ ፍቅር እንደያዘው ሰው ሁኜ ልጠብቃት ነው። ራሴን አሞኛል ብዬ ራሴ እንዲህ አድርጌ አስበኝ ልጠብቃት ነው። አጉል እንዳትሆኝ ብዙ ጊዜ በቃ ትመክረኛለች እኔ እና አሁን በቃ ሪአክሽኗን አብረን እናያለን። አብራችሁን እስከ መጨረሻው እዩ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አሁን ካሜራችን እናስተካክል። ትመጣለች፣ እንጠብቃት። እንደዚህ ጋደም ብዬ ነው እንጠብቃት። ሪአክሽኗን አብረን እናያለን። ልቤ ድንግጥ እያለ ነው እላታለሁ፣ የምትለውን እንሰማለን። እንደዚህ ጋደም ብዬ ነው እንጠብቃት። ሪአክሽኗን አብረን እናያለን። ልቤ ድንግጥ እያለ ነው እላታለሁ፣ የምትለውን እንሰማለን። እማ ሰላም ቆይታ እሺ ይሰራሽ አላፎክሽ ቦክስ ደህና ነሽ? ራስሽ ነሽ ራስሽ ይሄ ደግሞ ችግር አለበት ነው። ፍቅሬ እማ ነይ እንጂ ተለ ምንድነው ደግሞ አሞሽ የማውቀው ራስ ምታት ልቤም ድንግጥ እያለ ነው። ጉድፈላ የምን ልብ ነው? ለምን ልብሽ ነው? ሸንኮራ ነይ ሸንኮራ ለኔ አንቺ እንዴ ይሄ የራስሽ እንጂ ትልቅ ነው የፈለግሽ? እኔ ከዚህ ቁጭ በይና ልብስ ፍቅር ሂጂ ልብስ አምጪልኝ እስከምቀይረው። ይሄን አስቀምጪና ልብስ አምጪልኝ። እማዬ ሂጂ ልብስ አምጪልኝ ቶሎ በይ። ምን አልብሽ ምደነግጥ ምን ነው ሱቅ ሳይድም የሆነ ልጅ ማየዋለሁ እና ነው የሆነ ልጅ ማየት ማሙዱ እስከ ምንም ታወሪ አንቺ ምንም ታወሪ ማራ እንጂ ይምርሽ ነው ሰባሽ እኔ እንደዛ ነገር አልፈልግም። ቀለል
መቼ ነው የጀመርሽ? ልብሽ መደንገጥ ጀምሮ ጧት ነው? አገዳይ ብለሽ አረደ ማነው ልጁ? የት ነው የምታየው? የት ነው ያየሽው? ሱቅ ሲሄድ ነው። ሳይ ጉድ በይኝ። ምንድን ነበር ስልሽ የነበረው? እንደዚህ አይነት ነገር ምንድን ነበር ስልሽ የነበረው ከዚህ በፊት? ትመክሪኝ ነበር። እና ምን አልኩሽ ከዚህ በፊት? ትምህርትና ትምህርት ላይ ብቻ ነው እንጂ ገና ልጅ ነሽ፣ ገና ህፃን ልጅ ነሽ። ይሄ እንደዚህ አይነት ነገር ውል ባለበት አካባቢ ራሱ መድረስ የለብሽም። ገና ብዙ ነገር ይጠብቅሻል። ሁሉም ነገር ይደረስበታል። ትልቅ ደረጃ ስትደርሽ ትደርሽበታለሽ። ሲጀመር አንቺ እንዴት እንደዚህ አይነት ነገር ታስቢያለሽ? ምን አሳሰበሽ? ልቤ ድንግጥ የፈጣሪ ያለ መቼ ጀምሮሽ ነው ስታዩ የነበረው? 4 ቀን ሙሉ እና ለምን አልነገርሽኝ? ለምን እስከ ዛሬ ሳትነግረኝ ቀረሽ? ሳባሽን እኮ ነው የማናግረው። ለምን እስከ ዛሬ አልነገርሽኝ ነው የምልሽ? አረቃ አንቺ ሱቅ መላክ የለብሽም ማለት ነው? አለብኝ። ወይ ጉድ! ጊዜ ያለው ያልሰማው ጉድ። የገዛ እድልሽን በገዛ እጅሽ እናታበላሽ። እነግርሻለሁ። እንደዚህ አይነት ቀልድ ነው ያልፈልግም። ምን ብዬ ነው የነገርኩሽ? አንቺ ቆንጆዬ ቆንጆ ልጅ ስለሆንሽ ወንዶች በየትኛውም አጋጣሚ ይተናኮሉሻል። አንቺ ግን ኮስተር ብለሽ የተናገረሽን እየገለመጥሽ ሂድ ወደዛ ምናምን እያልሽ ካላለፍሽ ወንዶች እንደሚተናኮሉሽ እንደሚያስቸግሩሽ፣ አንቺ ጠንካራ ካልሆንሽ ወንዶች እንደሚያስቸግሩሽ ቀድሜ ድሮ ነግሬሻለሁ አይደል? እና አሁን እንደዚህ አይነት ኮተት ይሄ እኮ ካንቺ አይጠበቅም። ይሄ ካንቺ የሚጠበቅ ነገር ነው። በዚህ እድሜሽ አንቺ ስለ ትምህርትና ስለ ትምህርት ብቻ ነው ማሰብ ያለብሽ። ትልቅ ደረጃ ስለመድረስ፣ ትልቅ ደረጃ ድረስ ስራ እንዴት መስራት እንዳለብሽ፣ ስራሽን ከጨረስሽ በኋላ ትምህርትሽን ስራ ይዘሽ ከዛ በኋላ ይመጣል። ሁሉም ነገር ይመጣል። ምንም የሚያጣድፍ ነገር የለም። ሁሉም ነገር በጊዜው ነው። ዛሬ ግን ጊዜሽ አይደለም። አንቺ ገና ልጅ ነሽ። ልቤ ድንግጥ ይላል።
ይኸውልሽ የሴት ልጅ አንድ ጊዜ ነው እድሏ። አንድ ጊዜ ያድላችን ከተበላሸ ምስቅልቅላችን ነው የሚወጣው። ለመመለስ በጣም እንቸገራለን። ጥንቃቄ ማድረግ አለብሽ። እሺ ፈተና አራት ቀን አይተሽ ነው በአራተኛው ቀን ልብሽ ድንገት ማለት የጀመረው? እንደዚህ የተሸከሸከ ሰው እንድትሆኝ አልፈልግም። ጠንካራ አቋም ያላት፣ ስርዓት ያላት፣ ኮንፊደንስ ያላት ሴት እንድትሆኝ ነው የምፈልገው። ነግሬሻለሁ። ከዚህ በፊት በጣም በተደጋጋሚ ነግሬሻለሁ። ምክንያቱም ልጅ ስለሆንሽ በቃ እያንዳንዷን ነገር አውቀሽ መሄድ አለብሽ ብዬ ስለማስብ አሁንም ቢሆን ስለነገርሽኝ ቀድመ አሁንም ቢሆን ያው አልዘገየሽም። መናገርሽ ጥሩ ነው። እንደዛ ስለፈልፍ እንደዛ ስልሽ የነበረው ነገር ሁሉ መና ከተትሽ መና። እኔ እንደ አንድ እህት ነግሬሻለሁ። እኔ ምንም ያን ያህል ትልቅ ሰው ባልባልም ባሳለፍኳቸው እድሜዎች ውስጥ በጣም ብዙ ነገር አይቻለሁ። እኔ ወንዶች ምን እንደሚፈልጉ ከአንቺ ምን እንደሚፈልጉ እስከየት ድረስ አብረውሽ መጓዝ እንደሚችሉ እንደገና ደግሞ እያንዳንዷን ነገር እነሱ ካልኩሌት አድርገው ነው እንትን የሚሉት። እንደው እድለኛ ሆነሽ ደህና ሰው ላይ እግዚአብሔር ካልጣለሽ አንቺ ንቁ ካልሆንሽ እሱ እንትን ካላለሽ በስተቀር በጣም ከባድ ነው። ህይወትሽ ይመሰቃክላል ብዬ በተደጋጋሚ ነግሬሻለሁ። አንቺ ገና አሁን ስለዚህ ነገር ማሰቢያ ጊዜሽ አይደለም ሲጀመር። እኔ በጣም የማዝነው የምር እንደዚህ እውነት እንደዚህ አይነት ስማሙት ጊዜ ያለው ጉድህን አልሰማ ገና በ15 ዓመትሽ ፍቅር ይዞኛል። ደስ ይላል። ልቤ ድንግጥ አለ። ደስ ይላል። አማ እሺ ኧረ እንዳትመጪኝ እናቴ። ፍራንክ አደረግነሽ አይደል? አደረግንሽ ባል አደረግሽ ባላ ፍራንክ ባል አንቺ እንደዚህ አይነት ፍራንክ እኮ የለም። ይቅልሽ ሰራሽ ፍራንክ ካሜራው አይተሽ ጉድ ፈላ። ይቀለሽ ነው የቀረጽሽ ፍራንክ አትናደጂ። ደግሞ እንደዚህ አይነት ሀሳብ ሲጀምር ለፕራንክ እንዴት መጣልሽ?
የምታመጪው? እኔ እንደዚህ አይነት ፕራንክ አልፈልግም፣ እነግርሻለሁ። እንደዚህ አይነት ቀልድ አልፈልግም። ይሄ ህይወት ነው። ገብቶሻል? ይሄ የህይወት ጉዳይ ነው። በህይወት ደግሞ ቀልድ አይታሰብም ማለት ህይወት አንዴ ናት። በህይወት ቀልድ የለም። እያንዳንዷን እንቅስቃሴሽን በማስተዋል ነው መራመድ ያለብሽ። ፕራንክ የሚባል ነገር የለም። እንዳደረግሽ ነው የምቆጥረው። አንቺ ፈልገሽ አድርገሽዋል ማለት አይደለም፣ ግን ትኩረት ማድረግ ያለብሽ ቦታ አለ። የሆነ ነገር ላይ ትኩረት ካላደረግሽ በስተቀር ያ ነገር ምንም ሊስብሽ አይችልም። አሁን ትኩረት ማድረግ ያለብሽ እዛ ላይ አይደለም። ትኩረት ማድረግ ያለብሽ አንቺ ትምህርትሽ ላይና ራሴን እንዴት መለወጥ እችላለሁ፣ እንዴት ትልቅ ሰው ሲሆን ትልቅ ደረጃ ስደርስ በቃ ምን አይነት ሳድግ ትደርሽበታለሽ። የትም አይሄድም። እኔ ኮሌጅ ተማሪ ሆኜ እንኳን አንድ ወንድ እንደዚህ ቀና ብሎ ሲያይ እንዴት በግልምጫ እንደማስፈነጥራቸው እና ድጋሚ እንደዚህ አይነት ፕራንክ አልፈልግም። እንትና እሺ ውድ ተመልካቾቻችን ባያቸው እንግዲህ እንዳያችኋት እኔና ሀሴት ፕራንክ አድርገናታል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። እስከመጨረሻው ይዙ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ቻው ባይቸው። ቻው ቻው።